ለኔ ሁለት ፍቅረኛ ነበረኝ ግን የትኛው እንደምመርጥ ግራ ገባኝ ታውቃላችሁ በቃ የትኛው መርጬ ትዳር እንደማገባ ግራ ገባኝ እና እናንተ እንድትመርጡልኝ ነበር ዛሬ እሺ ዛሬ ግራ እጄን የምትሉ ኤን ጻፉ ቀኝ እጄን የምትሉ ደግሞ ቢን ጻፉ እና በዚህ መልኩ ላይ ያለው እኔ በግራ እጄና በቀኝ እጄ ስማቸውን ጽፌያለሁ እና የበለጠው ኤ ከበለጠ ይናገባለሁ ቢ ከበለጠ ቢናገባለሁ ሁለታቸውንም አፈቅራቸዋለሁ እኔ ምንም ማድረግ አልችልም እናቴ ቀስ ብለሽ ብታድጊ አይሻልም ቀስ ብለሽ ለይ ግድልሽም በእነዚህ አይነት ቀልድ አታድጊም አታድጊ ትጫጫለሽ እንደ ሽንኩርትና እንደ ጥቅል ጎመንና እንደዚህ እንደምድረሱም እንደ ካሮት ወለታች ቁልቁለት ነው ወይ ተስበሽ ነው መሬት ላይ የምትወድቂው ወይ እንደ ካሮት ስበሽ መሬት ነው የምትገቢው ምን ይያልሽ ነው እንደው ምን ይያልሽ ነው አሁን ፍቅረኛ በኤና ቢ ነው የመረጠው በግራና በጄ ይጃል እየቀለልሽ መሆኑ ነው አሁን የት ነው ዛልሽበት ሀገር ቤት ይዘጉባችኋል ብቻችሁን እንደው አያዋሩሽም የሚያወራሽ ሰው የለም አንቺ ምን ውስጥ ነው የሚያስቀምጡሽ ስንት አይነት ምርጥ ኢትዮጵያውያን አሉ እኔ ቻናል ላይ ራሱ ማገኛቸው እንደው አንቺ ያለውበት ከምትይው ሀገር የሚኖሩ ከላይ ሀገር አይደለም አንዳንድ ሰዎች ዝም ብለው እዚህ ሀገር ያለ ሰው ለምን ትላለህ ስለሚሉ ብዬ እንጂ ሌላው ቪዲዮሽን አይቻለሁ የት እንዳለሽ የሚታወቃል ሳምሃው ግን አደብ አርጊ እስቲ አደብ ማድረግ ጥሩ ነገር ነው ሌሎችም ለኩዮችም አደብ አስተምሪ እስቲ ሰብር አርጉ እስቲ በእናታችሁ ምን ትሆናላችሁ እንዴ ሰብር ምን ችግር አለው ሰው ተረጋግቶ ሁሉም ነገር በጊዜው ይሆናል እኮ አሁን እንደዚህ አይነት ነገር ፋውል ነው አይደረግም በእኛ ማህበረሰብ ነውር ነው አይደረግም ፍቅረኛ ባል ምናምን ሚስት ክብር ነው ትልቅ ነገር ነው ከመሬት ተነስተሽ ቀኙን ልምረጥ ግራውን አግዙኝ ብዬ ነው ግራውን ምረጭ ይሻለው ከዛ ግራውን ከመረጥሽ በኋላ እሱ ግራ ቀኝሽን ብሎ እንደማይሆን አወናግሎ ይጥልሻል ከዛ ሰው መረጠልኝ ልትይ ነው ምንድነው አሁን ያንቺ አላማው ጨዋታ ነው ምንድነው ያው ምንድነው አለች ባለፈው ምንጭ ነበረች ስትቀላም እንደነበረችው ሰው እንዴት 3-4 ጊዜ ይቀለማምዳል ዝም ብሎ አየር ላይ ምን ትላለች እንደው የት እንሂድ ቆይ ግራ ገባኝ እንኳን እስቲ ወይ ጠቁሙንና እሺ አንተ መንገር ሊስቴድ ቆሙብ ያቀጥ ለኔ አንድ ቺኮች ሳየው አንድ ቦታ ላይ አይ አሁን አሪጋ ብለ ምናምን እንትን ስታው እንትን የሆነች በቃ አዎ አንድ መንገር ላይ ቆሙብ ያቀጥ እኔ ቆሙብ ያቀን ግን ሴቶች ሳይ የምንነሳት አቅም አለው አሁን ለወንድ ልጅ ቆመበት ካለ ለሴት ልጅ ምንድነው ምንለው ፈላባት እንደው ተባይ ፍላብ እንደው ፈላ ጠያቂው ራስ ግርም ምንም ትለኝ መላሾቹም ራስ የመነሳት አቅም አለው ልክ ያምሩ አቅም የተጠየቅ ይመስል የመነሳት እኔ አሁን የዚህ ጥያቄ አላማው ምንድነው አንተ ጠያቂው ራሱ ያያ ጆሮ የመሰልክ ልጅ ምንድነው አንተ አላማ ራሱ እየዞርክ ኩዊዝ መሆኑ ነው አንተ ያምሩ ፈተና መሆኑ ነው እኛ ባህል አለን ኢትዮጵያውያን ነን አትሰሙም ጆሮአችሁ አይሰራም የት ማህበረሰብ ውስጥ ያደጋችሁት ኢትዮጵያ ውስጥ እንደዚህ አይነት ነገር ነውር ነው ምን ችግር አለው በጣም ችግር አለው ማህበረሰብ የተገነባበት የጨዋነት ሰንሰለት አለ ራሱን ይቻላል የማይበጠስ እየታገላችሁት እኮ ነው ለመበጠስኩ እንደዚህ እየታገላችሁት መላችሁ እንደ አይነት ጥያቄ ሊጠይቅ ሲመጣ በጥፊ አይኑን አለሰለምና ተባረሩ ማንተ ራስ መላሽ ተብየው ራስ ቆመ ያምሩ ጥያቄ ይመስል የመነሳት አቅም አለው የመቆም አቅም አለው ምን አለ ነው 1% ያምሩ አቅም በኖረ እንደው አንተ የምትጠይቀው ግን ምንድነው አላማ ይሄ አስተማሪ ነው ኤክስፔሪመንት ነው መረጃ ሰጪ ነው ኢንተርቴይኒንግ ነው ላበሻ ኢንተርቴይኒንግ አይደለም አሳቃቂ ነው ከልጆች ጋር ማታየውን ሾው እየሰራ ነው ልጅ ነህ አንተ እናት ቤት ነው የምታድረው በእርግጠኝነት እናት ምን ሰርተህ ነው የምትኖረው ቢሉ ምንድነው እንደዚህ የቆመን ቤተኛ በፕሮግራም እያቀረብኩ ነው ልትለው አሳድገው ቢቀብሩ ይሻላቸው ነበር በልጅነታቸው እኔ ምን አይነት ሶሳይቲ ነው ይዘን ግን እየተንቀሳቀስን ያለ ነው ግን እዚህ ማህበረሰብ ውስጥ እነዚህ ናቅፈን አገር ይሆናል አሁን አንተ ነገ ጧት እኮ እንደው የመንግስት ባለስልጣን ልትሆን ትችላለህ እኮ የወረዳ አመራር ልትሆን ትችላለህ ከንቲባ ልትሆን ትችላለህ እኮ አንተ ነገ ጧት እንደው ሐኪም ሆነ እኮ አንተ ቆመህ እኮ ሰው ላክም ልትል ትችላለህ እኮ በመድኃኒዓለም አረግ ምን ነው ትልቆቹ ሰዎች ዝም አላችሁ ግን እነዚህን ያያችሁ ይሄን ሁሉ ሰው እየኮመኮማችሁ ቁጭ ትላላችሁ አይደል መኮምኮም ነው በእናንተ ቤታውን ኮታንኮት ኮመኮም ልጆቹ እንደ ልጅነታቸው የሚሰሩት ቲክቶክ ላይ ምናምን ያሉ ትልቅ ማፈሪያዎች ቴሌቪዥን ላይ ቀርባችሁ ኢንተርቪው ስትደረጉ የዚህ ሀገር የስነ ጥበብ ሰው ነን ምናምን ባዮች ማህበረሰብ ተቆርቋሪ ሶሲዮሎጂስት ምናምን ምን እየሰራሽ ነው ልጅ የማህበረሰብ ተቆርቋሪ እንዴት ቆርቆሮሽ ሞተሻል እንደው ድንጋይ ላይ ተቀምጠሽ ባይሽ ይሻል ነበር ይሄንን እንደው አይ ታው ማለት እኮ አለባችሁ ታው እረፍ በእናት አንተ መጥረቢያ መልክ ተው ግን ተው ስማም ወልድ ምን ይላል ነው ምን
ዛሬም እንደለመድኩ ላስቸግራችሁ ነው የመጣሁት እንቅልፍ ሲለኝ እጄ ኮፊ ላቴ ገዛውና ጠጣው ከዛ ደግሞ ሲያቀብጠኝ ዶናት እጄ ገዛውኝ ከዛ ደግሞ ምን ቢሆን ጥሩ ነው ብል አላገሳኛለ ጸልዩልኝ ብለፋ አላገሳኛለ አስገሳኝ ጌታ ተው እምቢ አለ በቃ ጸልዩልኝ እንዳገሳ እሺ ፕሊስ ቤቢ በጸሎታችሁ አስቡኝ ላስቸግራችሁ የመጣሁት ሁሌ እንደማስቸግራችሁ አውቃለሁ ግን ያለ እናንተ ዘመድ የለኝም ዘመድ የለሽም አልመከሩሽም ሲጀመር መቅበጥ አምርብሽም የደነገጣ አጋዘን ነው የምትመስዩ ሲጀመር እኔ እንደውም እንደዚህ ዳይሬክት እንትንም አልወድም ግን አንቺ የመጨረሻ ጋጠወጥ አጋዘን ነሽ አጋዘን ዋይልድ ነው በዛ ላይ ጋጠወጥ ሲሆን አስቢው ዱርያ አጋዘን ማለት ነው የምትመስዩ ምን ማለት ነው አውድ ሲሆን ስለቸገረኝ እንዳጋሳኝ አምሮብሽ ሞተሽ ነው ባንቺ ቤት ምን አይነት እናት ነች አንቺን ያሳደገችሽ ነው በመድሃኔ ዓለም ቤተሰብ የለሽም ወንድም የለሽም ወንድ የለም ቤታችሁ ውስጥ አንቺን ሰጥለጥ አርጎ ያሳደገ ወንድ የለም ቤት ውስጥ ተጨራሽ ከየት ነው የበቀልሽው አንቺው ምንድነው ያሳየሻልሽ ላንቺ ፎሎወሮችና ላንቺ ዩቲዩብ ተከታዮች አየውት ሌላውን አጸያፊ ስለሆነ ነው ሌላውን ኮት ያላረኩት እዚህ ውስጥ አስቀያሚ ስለሆነ ማለት ነው መታወለው እንደው ይሄኛው በጣም አስነዋሪ በጨዋ ሌቭል አስነዋሪ ቢሆንም እንደው ሶፊት ቢቀርብ ነው አይዘገንም በያስቤ ነው ስርዓት አርጊ ሌሎች ሰዎችም ሲከተሉሽ ቲክቶክ ላይ ምናምን አይሻለሁ እዛው ምትኖሪበት ሀገር ከለለሽ እዛው ምታሰራጭ ይሆን አሰራጭ እኛ ታናናሾችና ልጆች ላይ የመጣሽ ግን እንደዚህ አይነት የማይረባ መንበላጠጥ እንትን ያገኘው መንበላጠጥም አይደለም ይሄ በነገራችን ላይ መረን መውጣት ነው ምን ከየት ነው የምትመጡት ግን እናንተ ከየት ነው የምትመጡት የት ነው የተዘራችሁት ምን አጠገብ ነው የበቀላችሁት እናንተ ከየት ሀገር በምን ስር ነው ተወሽቃችሁ የመጣችሁት እናንተ እንዴ የፈለገ እንደው ከተበላሸ መድኃኒት ጋር ብትመጡ ራሱ ኮንትሮባንድ እንደዚህ ልትበላሹ አትችሉም እንደው ስታጸይፊ ነው ምን ትላለሽ በመድኃኒዓለም አንተ አለኝ ገብርኤልን ወደ አንተ ልክ ይላል እሺ ቢስል ወዲያው ተንቻለው ቀና አደረገኝና ገብርኤል እየበረረ መጥቶ እህቶቼን በልሜ ተኝተው ነበር ቀና አደረገኝና መጽሐፍ ሰጠኝ ከዛ በኋላ አይኔ ተከፈተ ሳይ ሰው ማየው ነገር ማየት ጀመርኩኝ እውነቴን ነው የምናገረው የተለያዩ መላእክቶች በቀን ማያለው በማታም ተኝቻለሁ ሰዎች ገና ሳይነግሩኝ መማቸውን ሲጸልዩ ይድናሉ ብዙ ተአምር መፈጠር ጀመረ ብዙ ነገር ፍቅር ሲዝም ብለን 10 ምናምን አመታችን ነው ቂርቆስ ክፍለ ከተማ ነው መሰራው መጠየቅ ትችላለህ እኔ ከ2000 ጀምሮ 10 አመት ቂርቆስ ክፍለ ከተማ ሰርቻለሁ መጠየቅ ትችላለህ አዎ 10 አመት አዎ አሁንም እዛ ነው መሰራው እዛ እናገራለሁ ብዙ ህልም ያለው ብዙ ታላላቅ ራእዮች ያለው እናገራለሁ እና ዞሮ ግን ምን ልፈልጊ ነው ባጭሩ ግን በዚህ የማየው ነገር ገብርኤል ከመጣ በኋላ ሌሎች መላእክቶች ከመጡ በኋላ በውስጤ ሐሳቤን መቆጣጠር ብቻ ሳይሆን እይታዬን መቆጣጠር ጀመርኩኝ ገና ከማየቴ በፊት ምን ለማየት ነው ወዴት እንደማዳመጥ ምን ሪስፖንስ ማድረግ እንዳለብኝ እየገባኝ እየተረዳሁት መጣው ከዛ በኋላ በተለያዩ መልኩ ሃይማኖቱን መጽሐፍ ጀመርኩኝ የገባኝ ነገር በሙሉ መጽሐፍ ጀመርኩ ያንዳንዱ ነገር በጣም ለሰው ልጅ ጠቃሚ እንደሆነ እየተረዳውኝ መጣውኝ እጽፈዋለሁኝ ቅዱስ ፍቅር መጽሐፍ በዚህ ምክንያት ተጻፈ ቅዱስ ፍቅር የራሳችን መጽሐፍ ቅዱስ ፍቅር ማለት የፍቅር ሲዝን መተዳደሪያ ደንብ እንደ እድር ማለት ነው መተዳደሪያ ደንብ ምን ነው ፈራው የቅዱስ ፍቅር መተዳደሪያ ደንባቸው አው ደንብ እኮ አንዱን እብድ ሳንጨርስ ከስር እየተደረባችሁብን እብድ ኦቨርላፕ አረገብን እኮ ኦቨርላፕ እብድ ምን ማኔጅ ማድረግ ከበደን በቃ አው ምን አጭሰ ነው አባቴ እንደዚህ ጸጉር ራስ ታርጋ አንታው ቅዱስ ፍቅር ቂርቆስ ክፍለ ከተማ እየሰራ ስለ ፍቅር ታወራለ 16000 ሰው ተሰልፎ መከራውን ያያ አንድ ደብዳቤ ከ8 ቁጥር 12 ከ12 ቁጥር 96 ከ96 ቁጥር ለማተም ከማተም ክርስትና ወጣች አልገባችም ጉድጓድ ገባች የሚባልበት ቦታ እየሰራ የህዝብን ባራሱ ጀልባ ቢኖር አንሳፋ ወስደም ቅዱስ ፍቅር ቀስ በቀስ ያርጉ እየጻፍኩት አራይ ማለት ምን ፍቅር እስከ መቃብር ነው እንዴ አረ ተው ያው ምታጨሰው ውስጥ ቀላቅለውባል ሌላ ጊዜ እንትን መጠጥ ያለው ነው የሚሰጡ ዛሬ እርጥቡን ነው የሰጡ ከዚህ ኢንተርቪው በፊት እርጥቡን ነው ያጨስከው አባቴ ይምጠጥል እስቲ አስጣው ይዘርጋ እስቲ ጣራ ላይ ዘርጋውና ይምጠጥ በቃ ምን አስቸኮላ አንተ ልጅ እርጥቡን ጀፈጀፍገው መከራችንን አሳየንኩ ሙሉን ኢንተርቪው አየሁት አለቀስኩ በቃ ስም በዛ ላይ ደምሳሽ ነው ደምሳሽ ለነብያውንም ስሙ
ምን ጉድ መጣብን ግን ነብይ ደምሳሽ ከዚህ በላይ ምን አይነት ነው 66ኛ ክፍለ ጦር ይደምስስ እንደው ምን ይላል ነው ኤሬዳ ነው በዛ እንደው ቴዲ አፍሮ ደቀ መዛሙርቶች አንድ ነገር ልንገራችሁ ዘንድሮ ይሄን አመት ማለት ነው በጣም የገረመኝ ነገር ያካስ ሙሉ ኢትዮጵያ ህዝብ ኦልሞስት ሌላውን እምነት አልነካም እኔ የቀራችሁት ግን የቴዲ አፍሮ ደቀ መዛሙርት እናንተ ኦርቶዶክስ ቆሻሾች እንደው ቴዲ አፍሮ ተነካ ብላችሁ እንዲህ ያረጋ ረከሱላችሁ በድግምት ነው እንደምትቀየሩት ያላችሁት ማለት ነው እኔ ሆነ ገጠር ሄጄ ሀብታም መሆን ከፈለግሽ እንደዚህ ይደረጋል ግን የህፃን ልጅ ጉበት ያስፈልጋል ብለው ባፋቸው ሙሉ ይነገሩኛል ደንግጬ ደንብሬ ኦርቶዶክስ ተዋህዶ ቤተክርስቲያን ሌላ እምነት ይሰሩት እንቁላል የሌባ ነው የዘረኞች ነው የፖለቲከኞች ነው ዘርና ጠፋለም የሚሉ በስተጀርባ በቃ ዛው ደምለት ላይ ያሉት በሙሉ ቆብህን አውርድ መስቀልህንም ማስቀምጥ መጽሐፍ ቅዱስንም ተውና 4 ኪሎ ግባና ዙፋን ላይ ቁጭ ያሉ ይባሉ ያደርጋሉ የቴዲ አፍሮ ቆሻሾች ደቀ መዛሙርቶች ገደል ግቡ ይዟችሁ ገደል ይገባል አያገባኝም ውሸታሞች ሌቦች ዘራ ቆይ እንዴ ኢትዮጵያ ውስጥ ቢያብዱ እናሳክመውት ነበር ሰው ሀገር አበዱብን ምን እናርጋውን እሺ ምን እናርግ እንዴት ይሻላል ምንም ማረግ አይቻልም ማለቀረኒሳ ምን ማረግ ይቻላል እንግዲህ ምን አይዞሽ ምን ማረግ ይቻላል ቀላቀልሽው እኮ እንዴ ሰው መዝለፍ ፌመስ ያረጋል የሚባል ወሬ እንደሰማችሁ አቃለኝ ግን ቢቆይልሽ አይሻልም ብዙ ፎሎወር እንድታገኝ አንዱን አንድ ቀን መዝለፍ አንዱን አንድ ቀን ቴዲን ዛሬ ኦርቶዶክስን ነገ እንትንን ከነጎዲያ ስለ ጠንቋይ ቤት ታሪክ ከነጎዲያ ኮንክሉዥን ካለሽ ኮንክሉዥን ፈልገሽ ከዛ የዛሬ ሳምንት አይሻልሽም ለቪው እንዲበዛልሽ ምን ትላለች የትልቅ ሰው ቅሌታም በስማሙ ሽበት በዚህና በዚህ በኩል አድርገሽ ምንድነው መቀላምጁ ግን እንደው አደብ ታረጉ ምን አለበት እንደው በመድሃኒ ያለ ትልቅ ሰው ይጥፋ አሁን አንቺ ከኋላሽ የልጆች ፎቶ ምናምን ሰቅለሻል አያት ነሽ እኮ የኔ አያት ሪል ስቴት ይሻላል ካንቺ ሰው እንኳን ሰርቶ ይገባበታል አንቺ አሁን አያት እንደው ምን አየሽ እንደው ሰይጣን ያየሽ በመስኮት በኩል ሰይጣን አያት ነው መባል ያለብሽ ቀላቀልሽ you don't get popular በመቀላቀል እናቴ ከቴዲ ጋር ችግር ካለብሽ ደውይና ችግርሽን በድሎሻል ክሰሽው ከበደለሽ ምን እዚህ ትቦተረፊያለሽ አደባባይ ላይ መጥተሽ ኦርቶዶክሶች አውደ ምሕረት አትበይ በጣም ብዙ 10 ሚሊዮኖች የሚቆጠር ሰው እየተናገርሽ ነው አስቢበት በነገራችን ላይ ስትቀበሊ ነገር አፈራልስኝ አፈራቅሙስኝ ምት ኦርቶዶክስ ቤተክርስቲያን ግቢ ውስጥ ነው ከመጥኩ ባላ በአገባይ ማለት ነው አንባጂ ልትመጻደቂ ነው ሁለት ሐሙስ ነው የቀረሽ ከዚህ በላይ ምን እድሜ ያለሽ አንቻው መከበሪያ እድሜ አንቱ መባያሽ እድሜ ደጀ ሰላም ስንዴ መልቀሚያ እድሜሽ ነው አንቻው ብታቂበት እዚህ ተቀምጠሽ ቲክቶክ ላይ ደናወሬ ብታወሪ ቲክቶክ is for everybody አቃለውኝ ትልቅ ሰዎች ይገቡበታል ጋሼ ብለን እንደዚህ አንቱ ብንላቸው ሰዎች ቁም ነገር ሊያወሩ መቀለያ ሲሆን ደግሞ እንዳንቺ አይነቷ ደግሞ በጣም ነው የሚያሳዝነው እንደው ሌላ ቦታ አትቀይም በአካል ብትቀይ ድግስ ቤት ለምን አትቀይም ለምን ድግስ ደግሰሽ ቀሚስሽን አታውልቂ ማዳባይ ላይ 200 ሰው ፊት ነው የምትዋረጂው ለምን ዓለም ህዝብ ፊት ትዋረጃለሽ በዚህ በቲክቶክ ምን ትላለች እንደው አራያ የሚሆን ሰው እንኳን እንዴት አንድ ሰው ይጠፋል ግን እዚህ ሀገር ውስጥ ወጭ ሆናችሁ እዚህ ምኖራችሁ እንዴ አታሰድቢያቸው ውጭ ያሉት ወንድሞቻችንን ውጭ ያሉት እኮ እንደው ሁሉም በቀጤነኞች አይደሉም ይላል አበሻ እዚህ ያለ ሰው እንዳንቺና ጃሩ ተሰግስቁ በየጥጋጥቁ ተከመጣላችሁ ሰፈር የምኖረው ቨርጂኒያ ምና ቪዲዮዎች ናቸው አሉ ሌላው ቨርጂኒያ የሚፈልገኝ ሰው ይመጣል ምናምን እብድ ፍለጋ ቨርጂኒያ ሄዳለሁ እንዴ ቁም ነገር ፍለጋ ወይ ትምርት ባገኝ ብዬ ቨርጂኒያ ሄዳለሁ እንጂ ደግሞ አንቺን ፍለጋ ቨርጂኒያ ልምጣ ምን ትላለች እንደው አልለው የናንተ ፕራንክ ደግሞ ትንሽ ፈር ለቀቀ የናንተ መቼም ከነኝ ከማያክል ሰው አቀነባብራችሁ ቪዲዮ እየሰራችሁ ነው በያላምንም የምር ፕራንክ ያረጋችሁ ሊሆን ይችላል የሰውየው ሪአክሽን ነው እንደዛ ያስጠረጠረኝ መጨረሻ ላይ ሆኖም ቢሆን ያሳዝናል በሳቸውም ሳይድ ሼም ነው በእናንተም በኩል ግን እያሰባችሁ ፕራንክ የሚባለው ነገር ሰሩ ሲጀመር አያስፈልግም እንደዚህ አይነት ነገር
ብዙ ነገር መፍጠር ይችላል አምሮ ወጣቶች ናችሁ ልጆች ናችሁ የተለየ ሾው መፍጠር ትችላላችሁ ከውጭ ሀገር ሾውም ከምንም ሳታዩ ሌላ ተአምር ሰርታችሁ ቲክቶክ ላይ መወደድ ትችላላችሁ መቼም መወደድ ነው አላማው ገንዘብ ማግኘት አይደለም ገንዘብ ለማግኘት እንትንሽን ውሃ ውስጥ እየዘፈዘፍሽና በጠፋ ዘይት እየጀፈጀፍሽ ጊፍት ምናምን ማግኘት አለ በዛ ውስጥ እንዳገቡ በመዳን ያለ በዛ ውስጥ እንዳገቡብኝ እንደው ግን ትልቅ ሰው ስታዩ እንትን አርጉ ሪያላይዝ ያደርጋል ልባቸው ቀጥ ቢልስ ሰው ስንት ኮሽታ አለበት ዘንድሮ በጣም ብዙ ኮሽታ አለበት ስኳር ደም ብዛት ደም ግፊት መንግስት ማአት ነገር አለበት ሰውና ይነሳባል ትለካለ እኮ ደም ግፊት ስንት ነው መንግስትስ እንዴት ነው ቀበሌ ስንት ነው 80 90 ምናምን ትባል እኚህ ሰው ትልቅ ሰው ናቸውና እያሰባችሁበት እንደው ይሄ ፕራንክ የሚባል ነገር እንደው ብትረዱት ምን አለበት ብትረዱት ፕራንክ ጌም ነው እርግጥ ነው ይገባኛል ጌም እኮ ነው ግን አለው አይነት አለው ኢትዮጵያ ውስጥ ብዙ ተሞክሯል ትልቅ የሬዲዮ ሰዎች ሞክረውታል ፕራንክ የማይሆኑ ኢንዳፕ አደረገ መጨረሻ ላይ ትልቅ የሚዲያ ሰዎች ሞክረውታል የቴሌቪዥን ሰዎች ሞክረውታል እና ማይኮ ሚኪ ፕራንክ ሰርተዋል ዩቲዩብ ላይ በጊዜው በጣም ብዙ አይነት ፕራንክ ትራፊክ ሆኖ ለብሰው ምናምን አድርገው እንደዚህ ብለው ምናምን ከዛ ፈር ለቀቀ ባለፈው ፕራንክ ላድርግ ብለው አሁን ለምሳሌ የሆነ ሰው የጋር ሽጉጥ ተመዘበት አንዱ ልክ እንደዛው ነው እንግዲህ ሰውዬ ሽጉጥ መምዛለም እናንተ እንደመዛችሁባቸው ቁጠሩት ድፍት ቢሉት እንግዲህ ሰውዬው ምንድነው እናንተ የምታገኙት ምን ይላሉ እግዚአብሔር ነው ያሰባችሁበት እንጂ